ከዕለታት አንድ ቀን በአንድ ትልቅ ጫካ ውስጥ የሚኖር ኩሩና ግርማ ሞገስ ያለው አንበሳ ነበር። ይህ አንበሳ ጫካውን በሙሉ እኔ ነኝ የማስተዳድረው ብሎ ስለሚያስብ ትናንሽ እንስሳትን ዝቅ አድርጎ ማየት ይቀናው ነበር። አንድ ቀን አንበሳው ከዛፍ ስር ተኝቶ ሳለ አንዲት ትጉህ ጉንዳን ከባድ የምግብ ፍርፋሪ ተሸክማ በፊቱ ስታልፍ አያት። አንበሳውም ሳቅ ብሎ እንዲህ አላት፣ አንቺ ምስኪን፣ ቀኑን ሙሉ እንደዚህ ስትለፊ ትውያለሽ። የምታገኘው ግን አንዲት ፍርፋሪ ብቻ ነው። እንደኔ ብርቱ ብትሆኚ ኖሮ እንዲህ አትደክሚም ነበር አላት። ጉንዳኗም በፈገግታ እንዲህ ስትል መለሰችለት፣ ግርማዊነቶ፣ እውነት ነው እኔ ትንሽ ነኝ። ነገር ግን እያንዳንዷ ፍርፋሪ ለክረምቱ ቤቴን ትሞላለች። ጥንካሬ በግዝፈት ብቻ አይደለም፣ በትጋትና በቅድመ ዝግጅትም ጭምር ነው እንጂ አለችው። አንበሳው ግን ንግግሯን አቃሎ ተኝቶ ዋለ። ከጥቂት ቀናት በኋላ አዳኞች በጫካ ውስጥ ትልቅ ወጥመድ ዘረጉ። አንበሳው በኩራት ሲራመድ ሳይጠነቀቅ በወጥመዱ ተያዘ። ምንም ያህል ቢታገልና ቢያጋሳ ሊያመልጥ አልቻለም። ያቺ ትንሽ ጉንዳን ጩኸቱን ሰምታ መጣች። አንበሳው ተስፋ ቆርጦ ሲያለቅስ ስታየው ወዲያውኑ ጓደኞቿን ጠርታ መጣች። በሺዎች የሚቆጠሩ ጉንዳኖች ወጥመዱን የያዘውን ወፍራም ገመድ በጋራ መቁረጥ ጀመሩ። በመጨረሻም ገመዱ ተበጠሰና አንበሳው ነፃ ወጣ። ከዚያ ቀን ጀምሮ አንበሳው ትልቅ ትምህርት አገኘ። ለጉንዳኗም ምስጋናውን አቅርቦ ከዚያን ጊዜ ጀምሮ በጫካ ውስጥ ያሉትን ትናንሽ እንስሳት ሁሉ ማክበር ጀመረ። አያችሁ ልጆች፣ ማንም ሰው ምንም ያህል ትንሽ ቢሆን ትልቅ ነገር ማድረግ ይችላል። ጉንዳኗ በየቀኑ የምታደርገው ጥረትና ዝግጅት በመጨረሻ የጫካውን ንጉሥ እንኳን ለማዳን አበቃት። ጥንካሬ በጡንቻ ብቻ ሳይሆን በብልሃትና በጋራ መስራትም ጭምር ነው።